በቅዳሜ የተገደሉ 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል ሲል የአሩሲ ሀገረ ስብከት ተናገረ። ከቅዳሜ በስቲያ 21 ምዕመናን ሲገደሉ 8 የደረሱበት አልታወቀም። 8 ሆስፒታል ገብተዋል፣ 2 ታግተዋል በተባለበት በኦሮሚያ ክልል ምስራቅ አሩሲ ዞን ሸርካ ወረዳ ትናንት ምሽት ደግሞ ተጨማሪ ምዕመናን መገደላቸው የአሩሲ ሀገረ ስብከት አስታውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሩሲ ሀገረ ስብከት እንዲሁም በዞኑ የሸርካ ወረዳ ቤተክርስቲያን ከትናንት ወዲያ ግድያ በተፈጸመበት በሸርካ ወረዳ ጃቡዌ ዋጩ ቀበሌ ትናንት ምሽት ሌላ ጥቃት ተፈጽሞ 7 ምዕመናን በታጠቁ አካላት ተገድለዋል ሲል ለቲካቫ ኢትዮጵያ ተናግሯል። አንድ የሸርካ ወረዳ ቤተ ክህነት አባል ትናንት ምሽት 7 ሰዎች ተገድለዋል፣ ቀብራቸውም ዛሬ ተፈጽሟል ብለዋል። በዚህም እስካሁን የተረጋገጠው መረጃ ብቻ በ2 ቀናት ብቻ በቀበሌው የተገደሉ ምዕመናን ብዛት 28 ደርሷል ብሏል። ትናንት ማታም በርካታ ቤቶች ተቃጥለዋል፣ ሲቃጠሉም ነው ያደሩት። አንድ ቤተክርስቲያን ተዘርፏል ያሉት የቤተ ክህነቱ አካል ቤተክርስቲያን ዙሪያ ያለ ደጀ ሰላም እና አዳራሽም ተቃጥለዋልም ተብሏል። ስጋቱ አሁንም ድረስ እንዳለ ነው ያሉት እኚህ ምዕመን ጥቃት የተሰረዘ ቤተክርስቲያን ጃዊ አቦ አቡነ ገብረ መንፈስ ቅዱስ እንደሚባልም ገልጸዋል። የተወሰኑ ኃይላት ብቻ ከዞኑ ወጥተዋል። ማቾቹ እንዲቀበሩ ያደረጉት እነርሱ ናቸው፣ ግን ይቆዩ ይሄዱ ይሆን አይታወቅምም ብለዋል። የአሩሲ ሀገረ ስብከት በበኩሉ የሚያገኙት ነገር እየተጠቀሙ ቤተክርስቲያን ውስጥ ተጠግተው ሲኖሩ የነበሩ አቃቢትና ነዳያን በተጠቀሰው ቦታ ትናንት ምሽት በተሰነዘረ ጥቃት ተገድለዋል ሲልም አረጋግጧል። ይህን ያሉት አንድ የሀገረ ስብከት አመራር ለቲካቫ ኢትዮጵያ ነው። የተገደሉት 7 ሰዎች ቤተክርስቲያን ግቢ ውስጥ አስከሬናቸው ተገኝቷል። እነዚህ ትናንት ወዲያ ከተገደሉት 21 ምዕመናን ውጪ የተገደሉ ናቸውም ብሏል። ከሟቾች ባሻገር ደጀ ሰላም ሙሉ ለሙሉ ተቃጥሏል። የሰበካ ጉባኤ ጽሕፈት ቤት የስንዴ እህል ነበረው፣ እሱም ወድሟል። ብዙ ቤቶች ተቃጥለዋልም ሲል አክሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ ከትናንት ወዲያ የተገደሉት 21 ኦርቶዶክሳውያን አስመልክተው መግለጫ መስጠታቸው ይታወቃል። ይህም በሸርካ ወረዳ ጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 አጥቢያ 21 ኦርቶዶክሳውያን በግፍ መገደላቸውን የሀገር ስብከቱ ሊቀ ጳጳስ ብፁዕ አቡነ ኤልሳ ለጽሕፈት ቤታቸው ከጻፉት ደብዳቤ ስንመለከት እጅግ በከፍተኛ ሐዘን ተሰምቶናል ብለዋል። ትናንት ምሽት ተገድለዋል ስለተባለው 7 ሰዎች እስካሁን ያሉት ነገር የለም። ስለ ኢራን አሁን ያሉ ወቅታዊ መረጃዎችን እንንገራቸው። ኢራን ትላንት ሌሊትና ዛሬ ዱባይና እስራኤል ላይ በፈጸመችው ጥቃቶች የደረሰው ጉዳት የሚያሳዩ ምስሎች በማህበራዊ ትስስር ገጽ እየወጡ ነው። ኢራን ምሽት ላይ የተባበሩት አረብ ኤምሬቶች ዓለም አቀፍ አየር ማረፊያን ጨምሮ በዱባይ የሚገኝ ኢላማዎችን አጥቅታለች። በተጨማሪም ቅዳሜ ሌሊት የተወነጨፉ የኢራን ሚሳኤሎች በማዕከላዊ ቴልአቪቭ የሚገኝ የመኖሪያ ህንፃን መጥቷል። የአሜሪካና እስራኤል ጥቃት የኢራን ጠቅላይ መሪ አያቶላ አሊ ኻሜኒን መግደሉን ተከትሎ የአገሪቱ ጦር እጅግ አስከፊ የሆነ የአጸፋ እርምጃ እንደሚወስድ አስጠንቅቋል። ባለፉት ሰዓታት ከኢራን ጦር ጋር የተያዙ በርካታ ክስተቶችም ተፈጥረዋል። ከነዚህም ዋና ዋና ጉዳዮቹ ቢቢሲ እንዲህ ሲል አካፍሏል። አያቶላ አሊ ኻሜኒ ቢሮአቸው ውስጥ መገደላቸውን የኢራን የመንግስት ቴሌቪዥን አረጋግጧል ብሏል። ሀገሪቱን ለ37 ዓመታት የመሩት ጠንካራው የሃይማኖት መሪ የተገደሉት ኢራን የ40 ቀናት ብሔራዊ ሐዘን አውጃለች ብሏል ቢቢሲም። ሌላው ቢቢሲ ያጋራው የኢራን እስላማዊ አብዮታዊ ዘብ ለመሪው መገደል አጸፋ የሚሆን አስከፊ ጥቃት በአሜሪካ የጦር ሰፈሮችና በእስራኤል ላይ እንደሚፈጽም ዝቷል። በኢራን ህገ መንግስት መሰረት የአያቶላ አሊ ኻሜኒ ተተኪ የሚመረጠው እርሳቸው እዚህ ስልጣን ላይ በሾማቸው የአመራር ሊቃውንት ጉባኤ ጥቃቱ ከተፈጸመ የኻሜኒን ሞት ከተረጋገጠ በኋላ አንዳንድ ኢራናውያን ደስታቸውን አደባባይ ወጥተው ሲገልጹ የታዩ ሲሆን፣ ሌሎች ደግሞ ሀዘናቸውን በአደባባይ እየገለጹ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው አያቶላ ኻሜኒ በታሪክ ከታዩ እጅግ ክፉ ሰዎች አንዱ ነበር ብለዋል። የኻሜኒ ሞት የኢራን ህዝብ አገሩን መልሶ ለመያዝ ያስችለዋል ብቸኛው ታላቅ እድል እንደሆነም ገልጸዋል። የቀይ ጨረቃ መረጃ እንደሚያመለክተው ኢራን ውስጥ በተፈጸመው ጥቃት ከ200 በላይ ሰዎች ተገድለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ 40 ገደማ የኢራን ባለስልጣናት መሞታቸው እየዘገበ ነው። ኢራን በመካከለኛው ምስራቅ ባሉ የአሜሪካ አጋሮች ላይ እና የአሜሪካ የጦር ሰፈሮች በሚገኙ ቦታዎች ላይ ጥቃቶች ፈጽማለች። ጥቃቱ ከተሰነዘረበት መካከል ዱባይ፣ ዶሃ፣ ባህሬንና ኩዌት ይገኙባታል።
በዓለም ላይ እጅግ በርካታ በረራዎች ከሚያስተናግዱት የአቪዬሽን ማዕከላት አንዱ በሆነው በዱባይ ዓለም አቀፍ አውሮፕላን ማረፊያ እንዲከሽፍ የተደረገ ኢራን የሚሳኤል ስብርባሪዎች ወድቆ 4 ሰዎች እንደቆሰሉ የሀገሪቱ መንግስት አስታውቋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በበኩላቸው ብሪታንያ ዜጎቿና ቀጠናዊ አጋሮቿ ለመጠበቅ ስትል የተቀናጀ የቀጠናዊ የመከላከል ዘመቻ ውስጥ እየተሳተፈች መሆኑን አስታውቀዋል። አሜሪካና እስራኤል በኢራን ትምህርት ቤት ላይ ባደረሱት ጥቃት ከ108 እስከ 140 ሰዎች ሳይገደሉ እንዳልቀረ መረጃዎች እያሳዩ ነው። በደቡብ ኢራን በሚገኝ ትምህርት ቤት ላይ አሜሪካና እስራኤል ባደረሱት የሚሳኤል ጥቃት ቢያንስ ከ108 እስከ 140 ሰው ሳይገደል እንዳልቀረ ተገልጿል። የኢራን ፕሬዝዳንት ማሱድ ፔሽኪያን ኋላ ቀር ድርጊት ነው አጥቂዎች ከፈጸሟቸው አሰቃቂ ድርጊቶች አንዱ ሆኖ ተመዝግቧልም ብለዋል። አሜሪካና እስራኤል በትምህርት ቤት ላይ ጥቃት ስለመድረሱ ያሉት ነገር የለም። የኢራን ቀይ ጨረቃ እንዳለው በመላው ሀገሪቱ ቢያንስ 201 ሰዎች የሞቱ ሲሆን 747 ሰዎችም ተጎድተዋል። በጄኔቫ የሚገኝ የቀይ ጨረቃና የቀይ መስቀል አመራሮች እንዳሉት የባለሙያዎች ቡድን ወደ ትምህርት ቤቱ ተልኳል። በኢራን ሆርሙዝጋን ግዛት ሚንዳብ ከተማ በሚገኝ ትምህርት ቤት ላይ 3 የሚሳኤል ጥቃት መፈጸሙን አንድ ባለስልጣን ተናግረዋል። ቢቢሲ በአካባቢው ፍንዳታ ከደረሰ በኋላ ነዋሪዎች ተደናግጠው መሰብሰባቸውን አረጋግጧል። ምን ያህል ሰዎች እንደተጎዱ ግን ማረጋገጥ አልቻልኩም ብሏል። ኢራናውያን ማህበራዊ ሚዲያ ላይ ቁጣቸውን እየገለጹ ነው። አንድ ከኢራን ውጭ የሚኖር የሀገሪቱ ዜጋ ወታደራዊ እርምጃው አውግዘው የጦርነታቸው የመጀመሪያው ሰለባ በሚሳኤል የተመቱ 40 ታዳጊ ሴቶች ናቸው፣ ይህን ድርጊት ነው የምታወድሱትም ብለዋል። በሌላ ዜና የመጨረሻው የኢራን ንጉስ ልጅ የአያቶላ ሀሚኒ መገደል የአገሪቱ አቅጣጫ ሊቀይር ይችላል ሲሉም ተናግረዋል። አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉስ ሻህ ልጅ ረዛ ፓህላቪ የጠቅላይ መሪው አያቶላ አሊ ሀሚኒ ሞት በደስታ መቀበላቸውን የሚገልጽ ጽሁፍ አውጥተዋል። ፓህላቪ ምሽት ላይ በአሜሪካ ዋሽንግተን ፖስት ጋዜጣ ላይ ባወጡት ጽሁፍ የነጻነታችሁ ሰዓት ተቃርቧል በማለት ለኢራን ህዝብ መልእክት ስላስተላለፉት ፕሬዝዳንት ዶናልድ ትራምፕ ምስጋና አቅርበዋል። ለግማሽ ክፍለ ዘመን ያህል እስላማዊ ሪፐብሊክ የጎረቤት ሀገራት ሉዓላዊነት ስትጥስ፣ በዓለም ዙሪያ ግጭቶችን ስታቀጣጥል፣ እንዲሁም የኒኩሌር መሳሪያዎችና የኒኩሌር የሚያስወነጭፉ ረዥም ርቀት ተጓዥ ሚሳኤሎች ለመታጠቅ ስትሰራ ቆይታለች ሲሉም ከሰዋል። የእስላማዊ ሪፐብሊክ እጅግ አስከፊ ወንጀሎች የተፈጸሙበት ግን አገር ውስጥ ነው ሲሉም ጽፈዋል። ባለፈው ጥር ላይ ተቃውሞ በወጡ ሰልፈኞች ላይ በተወሰደው እርምጃ በሺዎች የሚቆጠሩ ተቃዋሚዎች መገደላቸው ማሳያነትም ጠቅሰዋል። የአገሪቱ ቀጣይ ጉዞ አዲስ ህገ መንግስት ማርቀቅና በህዝብ ውሳኔ መጽደቅ በመቀጠልም ዓለም አቀፍ ታዛቢዎች በተገኙበት ነጻ ምርጫ ማካሄድ ማካተት እንደሚገባም ገልጸዋል። ብዙ ጊዜ ታሪክ የሚታጠፍባቸው ነጥቦች አስቀድሞ አያሳውቅም፣ ነገር ግን የሀገር አቅጣጫ መቀየር የሚችሉ አጋጣሚዎች ከድፍረት አመራርና አብሮነት ጋር ይመጣሉ ብለዋል። የኢራን 2 ከፍተኛ አዛዦች መገደላቸው የአገሪቱ መገናኛ ብዙኃን አረጋግጠዋል። የኢራን እስላማዊ አብዮት ዘብ ዋና አዛዥ መሐመድ ፓክፑር እና የኢራን መከላከያ ምክር ቤት ጸሐፊ አሊ ሃኒም አሜሪካና እስራኤል በፈጸሙት ጥቃት መገደላቸው ይፋዊው ኢራን የዜና ወኪል አስታወቀ። ይህ ከመረጋገጡ አስቀድሞ የእስራኤል ፓክፑር እና ሻምሄን ጨምሮ በተፈጸመ ጥቃት ተገድለዋል ያለችው የ7 ኢራን የደህንነት አመራሮችን ዝርዝርም ይፋ አድርጋ ነበር። ኤር አረቢያ በአሁኑ ወቅት በቀጠናው ባለው የአየር ክልል ገደብ ምክንያት ወደ ተባበሩት አረብ ኤምሬትስ የሚያደርጋቸውንና በኤምሬትስ የሚነሱ ሁሉም በረራዎች በጊዜያዊነት መቋረጡን አስታውቋል። አየር መንገዱ በሚቀጥሉት 24 ሰዓት ውስጥ በረራ ያላቸው ደንበኞች በኢሜይልና በጽሁፍ መልእክት አማካኝነት ሌሎች አማራጮች እንደሚገልጽላቸው የጠቆመ ሲሆን በጉዞ ወኪል በኩል ትኬት የቆረጡ መንገደኞች ግን በቀጥታ ወደ ወኪሎቻቸው እንዲያነጋግሩ አሳስቧል። የመንገደኞችና የበረራ ሰራተኞች ደህንነት ቀዳሚ ተግባር መሆኑን የገለጸው አየር መንገዱ ተጓዦች ወደ አውሮፕላን ማረፊያ ከመሄዳቸው በፊት የበረራዎች ሁኔታ በድረ ገጽ እንዲያረጋግጡና ወቅታዊ መረጃዎች እንዲከታተሉም መክሯል። በተያያዘ ዜና በኳታር መዲና ዱሃ ላይ አንድ የኢራን ሚሳኤል በአየር ላይ እንዲከሽፍ መደረጉን ተከትሎ በተፈጠረ ፍንዳታ በከተማዋ የኢንዱስትሪ መንደር ውስጥ መጠነኛ የእሳት አደጋ መከሰቱን የሀገሪቱ የሀገር ውስጥ ጉዳይ ሚኒስትር አስታውቋል። ሚኒስትሩ በማህበራዊ ገጽ ባሰፈሩት መረጃ መሰረት በዚህ ክስተት እስካሁን ድረስ የሰው ሕይወት መጥፋቱም ሆነ የመቁሰል አደጋ አልተመዘገበም። ይህ ክስተት በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት አድማሱን እያሰፋ መሄዱን የሚያሳይ ሌላ ማሳያ መሆኑን ተዘግቧል። በእስራኤል ማዕከላዊና
ደቡባዊ ግዛቶች ላይ ያነጣጠሩ በርካታ የኢራን ባላስቲክ ሚሳኤሎች ቢተኮሱም እስካሁን በመኖሪያ አካባቢ ላይ የደረሰ ጉዳት ሪፖርት አለመኖሩን የሀገር ውስጥ የሕክምና ባለሙያዎች አስታውቀዋል። የሀገሪቱ ድንገተኛ አደጋ አገልግሎት ሰጪ ተቋም ማገን ዴቪድ አዶም እንደገለጸው የሚሳኤል ማስጠንቀቂያ ደወል ሲሰማ ወደ ቦምብ መጠለያዎች በሚሮጡበት ወቅት በደረሰባቸው መውደቅ መጠነኛ ጉዳት ለደረሰባቸው ሰዎች አስፈላጊው እርዳታ እያደረገም ይገኛል። ከዚህ ጋር በተያያዘ የእስራኤል ጦር የሀገር ውስጥ እዝ የማስጠንቀቂያ ደወል በተሰማባቸው አካባቢዎች የሚገኙ ነዋሪዎች ከመጠለያቸው መውጣት እንደሚችሉ ገልጿል። ይሁን እንጂ ነዋሪዎቹ አሁንም ጥንቃቄ እንዲያደርጉና ወደ መጠለያዎች ቅርብ በሆነ ስፍራዎች እንዲቆዩም መመሪያ አስተላልፏል።